ውድ ኦርቶዶክሳውያን ይሄ መልእክት ለሁሉም ኦርቶዶክሳዊ መድረስ ስላለበት ሼር በማድረግ ጀምሩት። በዘንድሮ ዓመት ጥምቀት ሰኞ በመዋሉ እሁድ ነው ወይ የምንጾም ገሃድ እሁድ ነው ወይ የሚል ጥያቄ ተነስቷል። ገሃድ ማለት እንደምታውቁት የረቡዕና የዓርብ ምትክ ነው። በብዛት ደግሞ በዓለ ጥምቀትና በዓለ ገና ረቡዕና ዓርብን አይውሉም። በ7 ዓመት አንዴ ነው የሚደርሳቸው። ታዲያ ለምንድን ነው በየዓመቱ የምንጾም ከተባለ ፍትሐ ነገሥቱ እንዳይረሳ ይጾም ይላል። ለ7 ዓመታት ያህል ተዘንግቶ ተረስቶ እንደ አዲስ ክርክር እንዳያስነሳ እንዲጾም አባቶቻችን ስርዓት ሰርተውልናል። ሁለተኛው መጽሐፈ ስንክሳር እንደሚናገረው ጥር 10 ላይ የጥምቀት በዓል ሰኞ ከዋለ ዋዜማው ገሃድ ነውና ከጥሉላት ምግብ ብቻ ተከልክለው ያሳልፉ ይላል። በሰንበት ቀን ከምግብ ተከልክሎ መዋል አይገባም። ከጥሉላት ምግብ ግን ከወተት፣ ከስጋ፣ ከእንቁላል ማንኛውም ኦርቶዶክሳዊ ከነዚህ ተከልክሎ እንዲውል መጽሐፈ ስንክሳር ጥር 10 ላይ ይናገራል። በምትኩ ግን ዓርብን እስከ ምሽቱ ይጹሙ ይላል። በጾምነት ደረጃ ዓርብን እንጾማለን። እሁድን ግን ከጥሉላት ተከልክለን እናሳልፋለን። ማንም ኦርቶዶክሳዊ ቅዳሜና እሁድ እንዲጾም ስላልተፈቀደ ቅዳሜንም ከቅዳሜ ስዑር በስተቀር ጾም ስላልታወጀባት ማለት ነው። የሚቆርብ ስጋው ደሙን የሚቀበል ግን እንደ ማንኛውም ሕግ አክፍሎ ስጋው ደሙን ይቀበላል። እሁድም ሙሉ ቀን አይመገብም እና በዚህ መንገድ ኦርቶዶክሳውያን በዓለ ጥምቀት እንድናከብር ጥሬን አስተላልፋለሁ። መልካም በዓለ ጥምቀት ይሁንልን።